አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ በጣም ውድ ተወዳጅ የሆነ ድራማ ይዤላችሁ መጣሁኝ ማለት ነው። አዲሷ ሚስት የሚል ቆንጆዬ ድራማ ይዤላችሁ መጥቻለሁ ማለት ነው። ተከታተሉት። እኔ በጣም ወድጄዋለሁ ማለት ነው። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ። ወደ ድራማው ወይኔ ልጅ እወድሃለሁ። እኔም እወድሃለሁ። ከነፍሴ አብልጬ ነው የምወድህ። እመጣለሁ የኔ ልጅ። ለመገናኘት ቀጠሮ ይዘን እያለ ነው ይህ አደጋ የተከሰተው። ኦኬ፣ ያሳዝናል። እንግዲህ አሁን እንዳልኩሽ ጥሩ ሁኔታ ላይ ነው ያለው። መቼ ነው ግን የሚነቃው ዶክተር? በማንኛውም ሰዓት ሊነቃ ይችላል። ስለዚህ እናንተ ራቢያ ማነች? ራቢያ ማነች? ራቢያ? አዎ እባክሽን፣ አላወኩም። ራቢያ ማነች? ተይ፣ ምንም ማስታውሰው ነገር የለም። እዚህ ያመጣኝ ኤልያስ ነው። እዚህ ያመጣ ያኔ አንተን ሳይሆን አንድ ላይ ነበራችሁ። እሱን ማታስታውሰው? ኤልያስ? እሺ ኤልያስ ማን ነው? እኔ ራሴ ማን ነኝ? ምንድን ነው የተፈጠረው? በቃ ዶክተር አጣች አመጣለሁ። ወይኔ ጉድ! ለማንኛውም ከዚህ መሄድ አለብኝ። ከዚህ መሄድ አለብኝ። በጣም በሚያሳዝን ሁኔታ ኡስማን አደጋ ገጠመው። እናም እንግዲህ ወይዘሮ ራቢያ በጣም ደነገጠች። ምክንያቱም እስከዛሬ ድረስ ልጄን አሳይኝ እያለ እየለምናት ቢሆንም እሷ ግን እህቷ ጋር ሌላ ቦታ ያስቀመጠችው ሲሆን በቅርብ ቀን ትመጣለህ፣ አባትህን ታገኛለህ ብላ እስካሁን ድረስ ጸጥ ያለችው ቢሆንም ዛሬ ላይ ግን በጣም በሚያሳዝን ሁኔታ አባቱ እንግዲህ ኡስማን ራሱን ስቶ መንገድ ላይ ይወድቃል። እናም እንግዲህ በጣም በሚገርም ሁኔታ ኡስማን ዛሬ ላይ በሚያሳዝን ሁኔታ ላይ ይገኛል ማለት ነው። እናም ራቢያ ተጸጸተች። ምን አለ የዛኔ ባገናኘው፣ ምን አለ እሺ ብዬ ባገናኘው ኑሮ ብላ በጸጸት ልትሞት ነው። እናም በሌላኛው በኩል እንግዲህ እሱም የነገራት ኤልያስ ነው። የኤልያስ ሚስት ትከታተላቸዋለች። እናም ምንድን ነው ግን አንቺ መቼ ነው የምትቀየሪ በማለትም ተናግሯታል። በሌላኛው በኩል ደግሞ ወይዘሮ ራቢያት ማለት ነው እስከ ዛሬ ድረስ ምን አለ ይቅርታ ካረኩለት በኋላ ካጠገቡ ብሆን በማለትም ተናግራለች። በጣም ያሳዝናል። ምክንያቱም እስካሁን ድረስ እና አባትና ልጅ እየተነፋፈቁ የኖሩ ቢሆንም በእርግጥ የኡስማን ጥፋት ነው። ግን ደግሞ አንቺ መውለዳችን ብሎ የተዋት ሲሆን በፊት ማለት ነው። አሁን ላይ ግን ሊያ ልታገናኛቸው ቆርጣ ተነስታለች። እናም እንግዲህ ይሄንን የሚያክል ትልቅ የልጃቸውን ዛሬ ላይ ያለ አባት ልታስቀረው ነበረ እንዴ በማለትም በጣም ተናዳለች ወይዘሮ ራቢያት። በጣም እንግዲህ በሚያሳዝን ሁኔታ እናም እንግዲህ አሁን ላይ ኤልያስ ራሱ በጣም ተጨንቋል ማለት ነው። እናም ወይዘሮ ራቢያትም በጣም ተጨንቃለች። የምታደርገውን ነገር ግራ ገብቷት አባትና ልጅ አለያይቼ የቀረቡ ማለትም በዘዘት ልትሞት ነው። በሌላኛ በኩል ደግሞ የኤልያስ የቀድሞ ሚስቱ ማለት ነው። ግን ደግሞ የቀድሞ የኡስማን ሚስትም ነበረች ማለት ነው። እኔ ሁሉ ወንዶች እንዳላስበረከኩኝ ዛሬ ላይ ይንጠባረሩብኝ እያለችም ባዶዋ ቀርታ ትገኛለች። እናም በስተመጨረሻም ግን የወይዘሮ የኡስማን ማለት ነው የበፊት የቀድሞ ሚስቱን ማለት ነው እና በጣም በሚያሳዝን ሁኔታ ሀብት ንብረቱን ተካፍላው ነው ማለት ነው የተፋታችው። ከሱም አልወለደም ነበረ ኡስማን ከሷም ማለት ነው። ምክንያቱም እሷ መውለድ ሳይሆን ሀብትና ንብረት ነበረ የምትፈልገው። ሀብትና ንብረቱን ተካፍላ ከሱ ተፋታለች። የዛም ወቅት ነበረ ራቢያትን ልጇን ይዛ ወደ ትምህርት ቤት ስትሄድ ያገኛት። በጣም በሚያሳዝን ሁኔታ ራቢያት ልጅ ኬት አምታ ነው እንዴት እንደዚህ ሊሆን ይችላል በማለትም በጸጸት ራሱን እየጎዳ ቢቆይም ዛሬ ላይ ግን ህመም አሸንፎት በጣም ታሞ ይገኛል። ኡስማንን እንግዲህ ዱአ አድርጉለት፣ ሶብርን ያስፈልጋልና ሶብር አድርጎ እስከ ዛሬ ድረስ የቆየ ቢሆንም በሰራው ስራና ባደረገው ድርጊት እስከ ዛሬ ድረስ እየቆጨውና አላህን ይቅርታውን እየጠየቀ ይኖራል። እናም እንግዲህ አሁን ላይ ማለት ነው ወይዘሮ ራቢያት በጣም ኡስማንን እየተንከባከበችውና እያስታመመችው ትገኛለች። ምክንያቱም የልጇም አደራ ስለሆነ የልጇም ፍላጎት ስለሆነ እና ልጄ አባትህን ሳታየው ታጣው ነው፣ በጣም ይቅርታ አርግልኝ፣ የኔ ችግር ነው፣ ከሱ መራቅ አልነበረብኝም በማለትም በጸጸት ትንገባገባለች። ጸጸት ምንም አያደርግም። እናም ውድ ተመልካቾቼን ሰላም ውድና የተከበራችሁ የየና ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ በሌላ ቻናል ሶናቱ ላይክ፣ ሰብስክራይብ ማድረጋችሁ እንዳረሱ
ዛሬ እንግዲህ ማለት ነው አዲሷ ሚስት የሚልህ ቆንጅዬ ድራማ ማለት ነው፣ ኢስላሚክ የሆነ ድራማ እኔ በጣም ደስ የሚለኝ ድራማ ነው ማለት ነው። እና ዛሬ ይዘንላችሁ መተናል። ግን ማለት ነው ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ይህንን ቻናል አበረታቱን። እንዲሁም ደግሞ ኮሜንት ላይ ሀሳባችሁን አስቀምጡልን ማለት ነው። እናም ውድ ተመልካቾቼ ኡስማን ኢንሻአላህ አላህ ሀፊ ያድርገው ማለት ነው። ልጁንም እንዲያገኝ ጸሎታችን ነው። ምክንያቱም ኡስማን እስከ ዛሬ ድረስ ልጄን ባገኘው እናም ራቢያት ይሄ ሁሉ በድያት እኔ ሁሉ ግፍና በደል ፈጽሜባት፣ ግን እሷ ለልጄ አንድ ነገር ስለ እኔ መጥፎ ነገር ሳታወራ እስካሁን ድረስ ቆይተዋለች በማለትም የራቢያት ትልቅነትና የራቢያት ሳሊህ ሚስት መሆኗን ተረድቷል። እናም እንግዲህ እስከ ዛሬ ድረስ ለካ በጓደኛዬ ተገፋፍቼ እኔ ነበርኩኝ ለካ መጥፎ፣ እኔ ነበርኩኝ ለካ በጣም ስነ ምግባር የጎደለ በማለትም ራሱን እየወቀሰ ይገኛል። በሌላኛ በኩል ደግሞ ማለት ነው ይሄ ሁሉ ነገር ያደረገው ኤልያስ ጓደኛው፣ አንተም ለማት ነው የምትኖረው? ለማት ታስባለህ? ከማጋ ትኖራለህ? ልጅ የለህ ምን የለህ እያለ ሞራኑን እየጎዳቱ ነበር ለራቢያት መለያየት አለብን ካልወለድሽ እንደኝ ብሎ የተለያዩት። እናም እንግዲህ ዛሬ ላይ ያ ሁሉ ግን አድርጌሽ ዛሬ ላይ አልጣልሽኝም፣ ልጅሽንም በአግባቡ አሳድገሻል። አንድም ቀን ስለ እኔ ክፋት አንድም ቀን ተናገርሽ አታውቂም። በጣም አመሰግናለሁ ራቢያት ብሎም እንግዲህ ያመስግኗታል። ዛሬ ላይ ግን ማለት ነው ኡስማን ራሱን ስቶ ከወደቀበት ሐኪም ቤት ኤልያስ ይዞት ይሄዳል። እናም እንግዲህ ከታከመ ከጨረሰ በኋላ መንቃቱን አለመንቃቱን ራቢያ ትጠባበቃለች። ግን ደግሞ በፍጹም ሊነቃ አልቻለም ነበረ። በስተመጨረሻም ግን በዶክተሮች እርዳታ መንቃት ችሏል። እናም እንግዲህ የተሰጠውን ግልኮስ ከእጁ ነቃቅሎ አጥፍቶ ማንሽ በማለትም ለራቢያ ይጠይቃታል። ራቢያም እንዲህ ማለት ተናግራለች። ኡስማን እኔ እኮ ራቢያት ነኝ፣ ራቢያት የበፊት ሚስትህ ራቢያት የልጅህ እናት ነኝ ትለዋለች። አረ እኔ አላቅሽም፣ ደግሞ እኔ ራሴ ማን ነኝ? ስሜ ማን ነው ማለት ነው ይጠይቃል። እሷም እንግዲህ ቆይ ኡስማን እንዴት እንደዚህ ሊሆን ይችላል? እንዴት በቅስፈት እንደዚህ ሊሆን ይችላል? ቆይ ዶክተር ጠርቼ ልምጣ ብላ ወደ ዶክተሮቹ በራ ትሄዳለች። እናም እንግዲህ ዶክተሮቹንም ተከትለዋት በረው ወደ ክላስ ይገባሉ። ኤልያስ ምን ሆነህ ነው ብለው በሚጠይቁበት ሰዓት በፍጹም እኔ ማንኝ በማለትም እንዴት ማስታወስ አልችልም፣ ጭንቅላት እያመመኝ ነው ባካችሁም በማለትም ይማጸናቸዋል። እናም እንግዲህ እንደዛ በሚማጸናቸው ጊዜ ነበረ በፍጹም ተረጋጊ ራቢያት፣ አንቺ ተረጋጊ፣ በቅርቡ ይሻለዋል በማለትም ቢያረጋጓትም ግን ልትረጋጋ አልቻለችም ራቢያት። ምክንያቱም በጣም በሚያሳዝን ሁኔታ ልጅና አባትና ልጅ ያለማገናኘቷ የቆጫት ቢሆንም ግን ደግሞ ጊዜው አልረፈደም ነበረ። ግን አሁን ላይ ጊዜው እየረፈደና እየተረፋፈደ ይገኛል። ኡስማን ግን በፍጹም ምንም መሆን የለበትም ልጁን እስኪያገኝና ራቢያት ይቅርታ አድርጌልሃለሁ፣ ግን ደግሞ ተመልሰ ወደ እኔ ህይወት ልትገባ አልፈቅድልህም በማለትም ተናግራለች። ሌላ ቦታ ሄደህ ነው የመጣኸው፣ ስለዛ እኔ ጋር ክብር የለህም ትለዋለች። እናም እንግዲህ ከልጇ ጋር ግን የማግኘት መብት አለ በማለትም ተናገሯለች። እኔ መቼም ይቅርታ ላላደርግልህ አልችልም፣ አንተ ጥሩ ሰው ነህ፣ ግን ደግሞ ጎርተኛል ትለዋለች። እናም ኡስማን እንደው አድርጉለት ፋሚሊ ማለት ነው። ውድ ተመልካቾቻችን ኡስማን እንደው አድርጉለት እንግዲህ አላህ አፊያ እንዲያደርገውና በሰው ብር እንዲለግሰው ዱአ አድርጉለት።